በትላንትናው ዕለት በቲክቶክ አዋርድ ተሸላሚ የሆኑት እጩዎች ሽልማታቸውን ወስዷል። ደስ በሚል በሚያስደስት መንገድ ሽልማታቸውን ወስዷል። ብዙ የተጠበቁ ደግሞ ሽልማት የሚገባቸው ልጆች ሽልማት አልተበረከተላቸውም። በቅርብ ጊዜ ስኬታማ የሆነው ወጣቶችን መንገድ ዳር ለሚቀመጡትና ትናንሽ ነገር የሚሸጡትን ለነሱ ከኪሱ እያወጣ የሚያበረክትላቸው ትችላላችሁ እንዳትፈሩ ስግጥ ፍምስ በሚል የሚታወቀው አዶናይ የመጀመሪያ ተሸላሚ ሆኖ ሽልማቱን ወስዷል። ይህ ከሱም በፊት ደግሞ ብዙ የሰሩ ወጣቶች እንዲሁም ሳይጸየፉ ምንም ነገር ሳይሰማቸው ከመንገድ ዳር የወደቁ አዛውንቶችን የተቸገሩ እናት አባቶችን እየረዱ የሚታወቁት ማስተር አብነትና እንዲሁም ደግሞ መልእክተኛው እነሱም ተሸላሚ ነበሩ። ዶክተር አብይ እሱ ሽልማት ሲሸለም ወይንም ሽልማቱ ለሱ ሲበረከትለት ደግሞ ከኔ የተሻለ ጥሩ ስራ የሚሰሩና ይህ ሽልማት ለነሱ ይገባል እኔ ብቻዬን አልወስደውም ብሎ ለማስተር አብነት ሽልማቱን ሲያበረክት ማስተር አብነት ደግሞ ከኔም የተሻለ ወንድም አለኝ የሚሰራ ጠንካራ በጣም የምወደውና የምሳሳለት አለ ፍቃድ ከሆነ አንተ የሰጠኸኝን ሽልማት ለሱ ልስጠው ብሎ ለዶክተር አብይ ተናግሮ ሽልማቱን ለመልእክተኛው በመድረኩ ላይ አበርክቶለታል። እነኚህ ልጆች እነሱም ተሸላሚ ናቸው። አዶናይ ሽልማት ቢገባውም ከአዶናይ በፊት ደግሞ ተሸላሚ የሚሆኑት ብዙ ሊሸለሙ የሚገባ ልጆች ነበሩ። በአሁኑ ጊዜ እንግዲህ አዶናይ ነው ሽልማቱን የወሰደው። ብዙ የጽድቅ ስራ የሚሰሩ እግራቸውን የሚያጥቡ ልብሳቸውን የወሰዱ ቦቲክ የሚያስቀይር ማስተር አብነት በጣም ከባድ ስራ የሰራ ወጣት ነው። እንዲሁም መልእክተኛው ማለት ነው ታሪክ እየሰራው በአንድ ሽልማት 3 የሚዋደዱ ሽልማቱን ቅብብሉንም የሽልማት ቅብብል አድርጓል። ማስተር አብነት ለመልእክተኛው ሰጥቷል። ዶክተር አብይ ደግሞ በትህትና ተቀብሎ ያንን የተበረከተለትን ሽልማት ይህ የኔ ብቻ አይደለም አመሰግናለሁ ግን እኔ ደግሞ የምሰጠው ለማስተር አብነት ነው ብሎ ሰጥቷል። ሌላ የማይታወቁ ብዙ ጊዜ ደግሞ ጥቃቅን የሚሰሩ ልጆች ሽልማት ተበርክቶላቸዋል። ያው እኔ ላልመለከታቸው እችላለሁ፣ ምክንያቱም እኔ የማለቃቸው ልጆች ብዙ ጊዜ በሶሻል ሚዲያ ስለተበረከተላቸው ሽልማቱን ይወስዳሉ ተብሎ የተጠበቁት እንግዲህ ማናማናቸው ዩቲ እና ያ አዶናይ ነው ያሸነፈው። ግን ትላልቆቹ ደግሞ የታወቁት መልካምና ጥሩ ሰራተኞች ለነሱስ ለምን አልተበረከተላቸው? በዚህም መካከል በእምነታቸው እንግዲህ አዶናይ ስለተደረገለትም የእናታችን የቅድስት ድንግል ማርያምን ስም እየጠራ በሚገርም ሁኔታ ብዙዎችን አስደስቷል። ሌላኛዋ ደፋሯ ደግሞ እሷም እንግዲህ ያለችዋለ የራሷን እምነት እንግዲህ አንስታለች። ማስተዋል ወንደሰን ማለት ነው። ያው ጴንጤናት እሷም ደግሞ በመድረኩ ላይ ሰብካለች ወይንም ተናግራለች ማለት ነው። አዶናይ ስለተደረገለት ነው ያመሰገነው እንጂ ሌላ አላለም። ግን ማስተዋል ደግሞ ያለችው ደግሞ እዚህ ጋር እንግዲህ ተቀበሉ ብላለች። ያ የሷ ሊያነጋግር ይችላል። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ ሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛ። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ ያደረጋችሁ እስከ መጨረሻው እንድትከታተሉት እንዲሁም ደግሞ ቪዲዮውን ላይክ እና ሼር እያደረጋችሁ አበረታቱት፣ ሰብስክራይብ አድርጉት፣ ቻናሉን አበረታቱት ላለሁ። እንግዲህ በትላንትናው እለት ብዙ ልጆች ሊሸለሙ ወይንም ሽልማት የሚገባቸው ልጆች ነበሩ። የተጠበቀው በአሁኑ ወይንም በትላንትናው እለት ሽልማቱን ይወስዳል ተብሎ ሽልማቱን የወሰደው አዶናይ ነው። እሱም በቅርብ ጊዜ ነው እንግዲህ ወደ ኢትዮጵያን የገባው። ለብዙዎቹ
መስራት እንደሚችሉ ሞራን ሰጥቷቸዋል። ስግጥ ፍምስ የሚለው ምክንያቱም ብዙ እሱ ህልም አለው 50,000 ህዝቦች ወይም 25 ወጣቶችና ህጻናቶችን 25,000 ደግሞ አረጋውያንን በስሙ ማገዝና መርዳት እንደሚችል ይሄን ነገር አድርጓል። ሌሎችም እንግዲህ ቀደም ያሉት ብዙዎች የሚሰሩት ስራ ነው። እሱ ትንሽ ለየት የሚያደርገው ድፍረቱ ስግጥ ፍምስ የሚለው እንደገና ደግሞ በቃ ትችላላችሁ፣ እችላለሁ፣ ትችላላችሁ፣ ታደርጉታላችሁ እያለ ለብዙዎቹ ሞራን ሰጥቷቸዋል። ይሄ በጣም አይደለም ለወጣቶች ለትላልቆቹ ሰዎች ደግሞ በጣም የሚገርም ሁኔታ ሆኗል። ለኔ እንደ ግሌ ትንሽ ማለት ነው በቃ ነባሮቹ የሱም መሸለም የሌሎቹም መሸለም የሁሉም መሸለም ደስ ይላል። ግን አንድ ሽልማት ለሶስት ቅብብሎች ያደረጉት በጣም ይገርማል። ደስ የሚል ነው። እሱም መሸለም አለበት። መልካም እና ጥሩ የሰሩ ብርቱ ጠንካራ ሰራተኞቹ ሁሉ መሸለም ይገባቸዋል። ግን መልእክተኛው ማስተር አብነት እነሱ መሸለም ነበር። ሌላ ደግሞ አሁን ማን ነበር በምን ዙሪያ መሰላችሁ? ይሄ ከወገቡ በላይ ራቁቱን ሰም ቅርብ ጊዜ ነው በቲክቶክ የወጣው ጨብራራው እነሱ ሁሉ እንግዲህ ነበሩ። ታዲያ መልእክተኛው እንዴት አልተሸለማም? ማስተር አብነት እሺ በአሁኑ ባይሸለም በባለፈው ተሸልሟል። ብዙዎች የሚሸለሙ ፊታቸውን ደብቀው የጽድቅ ስራ እየሰሩ ብዙዎች አሉ። እነሱ ሽልማት ላይፈልጉ ይችላሉ። ግን ለተመልካቾች ደግሞ ብዙ ልጆች የሚሰሩ አሉና እነሱ ሽልማት ይገባቸዋል። ግን ያው ሶሻል ሚዲያ ላይ እንደ አዶናይ ስግጥ ያሉት ልጆች ናቸው ሽልማቱን እየወሰዱ ያሉት። ብዙ ልጆች ግን ሽልማት ሊገባቸው መሸለም የሚገባቸው ልጆች ነበሩ። በቀጣይ እነሱ ሊሸለሙ ይገባል። ግን እነሱ ቢሸለሙ ደስ ነበር። አዶናይ ኦኬ እንጃ አሁን ዩቲዩብ የምትባል ምንድነው የምትሰራው? መቼም ይቅርታ አድርጎልኝና ማለት አዶናይ ብዙዎችን ሲረዳ ይታወቃል። ብዙዎችን አሁን በቅርብ ጊዜም ቢሆን ረቷል። ግን አሉ ማላቃቸው ልጆች ስለማልከታተላቸው መሰለኝ የሽልማት የተበረከተላቸው። ግን እኔ በጣም እንትን እንዳስተያየት መስጠትና በቃ እንዳስተያየት መስጠት ያሰብኩት 2 ነጥብ ነው። ያም በአንድ ሽልማት ሶስቶቹ ቅብብል ያደረጉት ዶክተር አብይ ማስተር አብነትና መልእክተኛው፣ ሌላኛው ደግሞ በእምነት ወይንም አዶናይ ስለተደረገላት ከአንደበቴ ነጥያት አላውቅም። በምሰራቸው ቪዲዮዎች ሁሉ ስሟን ሳልጠራ በጭራሽ ብሎ የመሰከረው እሱ ስለ ቅድስት ድንግል ማርያም ስለ እናታችን ስለ ቅድስት ድንግል ማርያም ተናግሮ እንግዲህ አመስግኗል። ሌላኛዋ ደግሞ እሷ ደግሞ እንግዲህ ተቀበሉ ብላለች። ወንድ እንትና የጋሽ ወንደሰልች ማስተዋል ማለት ነው። ወይኔ አባቷን ጋሽ አልኩት እና እሷ የእሷን የሚያነጋግረው ሊያነጋግር የሚችለው አሁን እሷ ናት። ደግሞ እሷ ስትናገር ህዝቡ ዝም ነው ያሉት፣ ማለት ሳይለንት ነው የሆኑት። ጭራሽ ግን በአዶናይ ጊዜ እንዴት በጣም የሚገርም ነው። ዩቲም ብትሆን ሌሎችም አሉ የእስልምና እምነት ተከታይ የሆኑት እነሱም አመስግነዋል። የእነሱም ምስጋና ነው። የኛም ደግሞ አዶናይ እንዳልኳችሁ ስለተደረገለት ነው ያመሰግነው። ማስተዋል ወንደሰናት እዚህ ጋር እንግዲህ ተቀበሉ በቃ ተቀበሉ ብላ በይፋ የተናገረችውና እንዲህ አይነት ነገር ደግሞ ይደብራል። ፓስተር ቸሬ ምላሽ ይሰጥበታል። እሱም በቀጣይ የምናይ ይሆናል። እንግዲህ የመልእክተኛው አለመሸለም ነው ትንሽ መልእክተኛው አሁን ምስኪን፣ አንደኛ በባለፈው ስሙ ጠፍቷል። አደራውን የሚያደርስ ለብዙ ጊዜ ተሸፍኖ የነበረ መደረግ ወይንም መሸለም ያለበት ልጅ እሱ ነበር። እንዳልኳችሁ ማስተር አብነት ወስዷል ሽልማት በባለፈው ወስዷል። ዶክተር አብይም በጣም ለየት ያለ ምርጥ ዶክተር ነው። እግዚአብሔር እንደሱ አይነቶችን ከክፉ ነገር ይጠብቃቸው ያብዛቸው።
በቅርብ ጊዜ አንድ ወጣት ከባህር ዳር ሆኖ ማለት ነው እና ለሱ መልእክት አድርሶ ነበረ። አድኖታል በእውነት። እሱም ደግሞ ልጁ ግጥም ሳይቀር ለዶክተሩ ገጥሞለታል እና ብዙዎችን ያዳነ ዶክተር ነው። እግዚአብሔር ይጠብቀው። እንደሱ አይነቱን የተማሩትን ፈጣሪ ይጠብቃቸው እና በቀጣዩ ደግሞ እውነት ኔክስት ማለት ለሚቀጥለው ተሸላሚ እስኪ ስግጥፍምስ የሚሉትን ነው ወይንስ በድብቅ ብዙ የሚረዱት ነው የሚለውን በቀጣይ ክፍል የምናይ ይሆናል። አዶናይ እንግዲህ ብዙዎችን እያንጨረጨራቸው ነው፣ እየተቃጠሉ ነው። አላውቅም። በጣም ደስ የሚል ወጣት አይገርመው? በወጣትነት እንደዚህ ድፍረት ሙሉ ኮንፊደንሱ ሞራኑ በጣም ደስ የሚል ልጅ ነው። እንግዲህ በቀጣይ ደግሞ በሌላ እንከሰትበታለን። ቤተሰብ ለዛሬው የነበረን ቪዲዮ ይህንን ይመስላል። ደስ የሚል ፕሮግራም ነበረ። ትንሽ እንዳልኳችሁ በአንድ ሽልማት ሁለት ሰው ቅብብል ያደረገበት ነገር እና በእምነት ላይ ደግሞ ወደ እምነት አዙረው የተናገሩት ሁለት ነው ለማለት የወደድኩት ማለት ነው። ቤተሰብ ያላችሁበት ሰላም ቆዩልኝ። ባይ ባይ።